እስመ አፍቀሮ እግዚአብሔር ለዓለም ወመጦ ወልዶ ዋህደ እግዚአብሔር ዓለሙን እንዲሁ ወዷልና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መዝሙረ ያሬድ በሳምንት አርብ ቀን የሚቀርበው መዝሙረ ያሬድ በቀጣዩ ዕለተ ሰንበት የሚተላለፈውን ቃለ እግዚአብሔር እንቀጥላለን። እንደሚታወቀው ከልደት ጀምሮ እስከ ባለፈው ሳምንት ወብዙሃን ብለን እስካገኘነው ድረስ ልደቱ፣ አስተርእዮቱ፣ ዘመነ ቅበላው፣ ዘመነ መራዊ፣ ዘመነ መገለጥ እያልን የክርስቶስን ከሰማይ ሰማያት መውረድ ከድንግል ማርያም መወለድ መከራ መቀበሉን ከልደቱ እስከ ቀራንዮ ያለውን ተመልክተናል። ዛሬ ላይ ደግሞ አብይ ጾም ላይ ደርሰናል። እንግዲህ የመጀመሪያው አብይ ጾም ዘወረደ ይባላል። ከዚያ ቀጥሎ አርባው ጾም ይባላል። ከዚያ ቀጥሎ ሕማማት ይባላል። በሶስት ነው የሚከፈል። የመጀመሪያው ዘወረደ ነው። ጾመ ሕርቃል ይባላል። እሱም በሌላ ስብከት እንመጣበታለን። ሰባቱ ቀን በጾመ ሕርቃል ይታሰባል። መግቢያ ነው። መግቢያ እንግዲህ ለአንድ ቤት መግቢያ በር እንዳለ ሁሉ ለኢየሱስ ክርስቶስ ለታላቁ ለአብይ ጾም መግቢያው ዘወረደ ይባላል። ከዚያ ቀጥሎ ራሱ የጾመው አርባው ቀን ነው። ከዚያ ቀጥሎ ደግሞ ሕማማት የሚባለው 8ቱ ቀን ነው። በአጠቃላይ ሲጠቀለል 55 ቀን አብይ ጾም ይባላል። አብይ ማለት ትልቅ ማለት ነው። አብይ እግዚአብሔር ወብዙ አኮቴቱ አለ ልበ አምላክ ዳዊት። እግዚአብሔር ትልቅ ነው፣ ምስጋናውም ብዙ ነው አለ። እግዚአብሔር ምንድን ነው? ትልቅ ነው። ሰውን ትልቅ ነው ብንለው ትንሽ ሆኖ እናገኘዋለን። ባለስልጣን ነው ብንለው ወርዶ እናገኘዋለን። ይሰጣል ብንለው ሲቀበል እናገኘዋለን። ደግ ነው ብንለው ክፉ ሆኖ ልናገኘው እንችላለን። አለው ብንለው ባዶ ሆኖ እናገኘዋለን። እንደገና ደግሞ ደግ ሰው ነው ብንለው ክፉ ሆኖ እናገኘዋለን። በአጭሩ እግዚአብሔር ትልቅ ነው ይላል። በአምላክነቱ፣ በቸርነቱ፣ በይቅርታው፣ በምሕረቱ ባዕል ዘይለቅህዎ የማያበድሩት ባለጸጋ ነው። እግዚእ ዘይግዕዝዎ የማይሾሙት ባለስልጣን ነው እግዚአብሔር። ስለዚህ እግዚአብሔር ትልቅ ነው። ሌላው ምን ይላል? ሁዳዴም ይባላል። ሁዳዴ ምንድን ነው? ጋሻ መሬት እንደማለት ነው። ሰፊ መሬት እንደማለት ነው። ትልቅ ማለት እንግዲህ ከሰባቱ አጽዋማት በቁጥር 55 ስለሆነ ትልቅ ተብሏል። በሌላ መልኩ ደግሞ ትልቅ ያስባለው ደግሞ ከጿሚው ክፍል ነው። የጾመው ራሱ መድኃኔዓለም ስለሆነ ትልቅ ተብሏል። በአጭሩ ጾም አብይ ጾም የሚባል ታላቅ ጾም ማለት ነው። ጌታ የጾመው በቁጥሩም ትልቅነቱ ነው የሚገልጠው። ሁዳዴ ቤድም ደግሞ ሰፊ ማሳ እንደማለት ነው። በሚያውቁት ቋንቋና በአባቶቻችን ሂደት የተጠቀመጠ ነው ማለት። በአጭሩ አብይ ጾም ይባላል። የአብይ ጾም የመጀመሪያው እሑድ ማን ይባላል? ዘወረደ ይባላል። አሁን የእሱን ቃለ እግዚአብሔር እንግዲህ ሊቃውንቱ ሌሊት የሚናገሩትን ጧትም በአውደ ምሕረቱ የምንሰብከውን በቅዳሴ የሚነበቡ መልእክታትን እንደተለመደው አጠር መጠን አድርገን ነው የምንነጋገረው። ቀኑን በዚያው በአውደ ምሕረቱ በማሕሌቱ ስለምናገኘው አሁን አጭሩ መልእክት ነው የምንነጋገረው ማለት ነው። እና ምን ይለናል? ምንድን ነው የሚለው? እንግዲህ እንደተለመደው የመጀመሪያው መዝሙር ነው። ቀጣዩ ደግሞ ከመዝሙሩ ቀጥሎ የሚቀርበው ምንድን ነው? መልእክታት ናቸው። ከመልእክታቱ ቀጥሎ ደግሞ የሚቀርበው ደግሞ ምስባክ ነው። ከምስባኩ ቀጥሎ የሚቀርበው ደግሞ ወንጌል ነው። እሱን ነው በተራ የምንመለከተው። የጊዜ ባለቤት እግዚአብሔር ሁላችንም እንዲያስተምረን መልካም ፈቃዱ ይሆንልን። ምን ይላል? ሊቃውንቱ የሚናገሩት ቃለ እግዚአብሔር ነው። እንግዲህ ያው በሃሌሉያ ነው የሚጀምረው። ተቀነዩ ለእግዚአብሔር በፍርሃት ይላል። ወታሐሰዩ ሎቱ በረአድ ይላል። እስመ ለዓለም ምሕረቱ ይላል። ወደ አማርኛ ስናመጣው እግዚአብሔርን በመፍራት ተገዙለት፣ ለእርሱ መገዛት ደስ ያሰኛችሁ፣ እግዚአብሔር ቸር ምሕረቱም ለዘላለም ነው ይላል። እግዚአብሔር ቸር ምሕረቱም ለዘላለም ነው ይላል። ቅዱስ ያሬድ የተናገረው ቃል እግዚአብሔር ነው። አዎ ለማን ተገዙ? ለእግዚአብሔር ተቀነዩ፣ ለእግዚአብሔር ተገዙ። በዝናብ አብቅሎ በፀሐይ አብስሎ የሚመግብ ሰው በእናት ማኅፀን የሚጠብቅ በዚህ ዓለም ደግሞ ሕፃንነትን በወጣትነት ወጣትነትን በሽምግልና ማጣትን በማግኘት መከፋትን በመደሰት መሰደድን በመመለስ መታሰርን በመፈታት ማዘንን በማጽናናት የሚመልስ እግዚአብሔር እርሱ ስለሆነ ለእግዚአብሔር በፍርሃት ተገዙ። ፍርሃት ስንል ሥጋዊ ፍርሃት አይደለም፣ መንፈሳዊ ፍርሃት። መንፈሳዊ ፍርሃት ማለት እነሆ እግዚአብሔር አምላክ ነውና ቅዱስ ነውና ቅድስናን ይፈልጋል።
ንጹሕ ነውና ንጽህናችን ይፈልጋል። የዋህ ነውና የዋህናችን ይፈልጋል። ቸር ነውና ቸር መሆናችን ይፈልጋል። ቅዱስ ነውና ቅድስናችን ይፈልጋል። እግዚአብሔር መስዋዕትን ይወዳልና ምጽዋትን ይወዳልና ስለዚህ መስዋዕትም የሚሰጥ የሚቀበል ምጽዋትንም ሰጥቶ የሚያሳይ እግዚአብሔር ስለሆነ ኖ ደቂቀ ፈሪሃ እግዚአብሔር እማርክሙ አለ ልበ አምላክ ዳዊት። ልጆቼ ወይኑ እግዚአብሔርን መፍራት አስተምራችኋለሁ አለ። ሰሎሞን ደግሞ በመጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ ምን አለ? ቀዳሚሃ ለጥበብ ፈሪሃ እግዚአብሔር። የጥበብ መጀመሪያ ማንም መፍራት ነው? እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ነው። ስለዚህ ተቀነዩ ለእግዚአብሔር በፍርሃት ለእግዚአብሔር በመፍራት ምንድን ያለው ልበ አምላክ ዳዊት? እየፈራሁኝ እየተንቀጠቀጥኩኝ እየሰገርኩኝ ወደ ቤትህ እገባለሁ አለ። እገባለሁ አለ። ወደ ማን? ወደ ቅድስናው አደባባይ፣ ወደ አውደ ምሕረቱ፣ ጽድቅ ወደሚስማማው፣ ንጽህና ወደሚስማማው፣ ቅድስና ወደሚስማማው፣ ቸርነት በጎነት ወደሚስማማው ወደ መቅደስህ ስገባ ምን አለዋል? እየፈራሁ እየሰገርኩኝ እየተንቀጠቀጥኩ እገባለሁ ካለ በኋላ ምን አለ? ለእርሱ መገዛት ደስ ያሰኛችኋል። አያችሁ፣ ለእግዚአብሔር መገዛት ደስ ያሰኛችሁ ይልና ለምን? ምሕረቱ ለዘላለም ነውና እግዚአብሔር ቸር ስለሆነ እግዚአብሔር ቸር ስለሆነ እንዲሁም ምሕረቱ ደግሞ ለዘላለም ስለሆነ ለእሱ መገዛት ምን ይበላችሁ? ደስ ይበላችሁ። ደስ እያላችሁ ተገዙ። ለማን? ለእግዚአብሔር። ይህንን ይላል። ይቀጥልና ለትውልደ ትውልድ ጽድቁ ንነሰ ሕዝቡ ይላል። ለትውልደ ትውልድ ምንድን ነው? እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና እውነቱም ለልጅ ልጅ ነው። እኛስ ሕዝቡ የመሰማሪያው በጎች ነና። የዮሐንስ ወንጌል ምዕራፍ 10 ላይ ምን ይላል? በጎችን አውቃቸዋለሁኝ ይከተሉኛል፣ እኔም በስማቸው ጠራለሁ። ገብረ ሥላሴ ወለተ ማርያም ወልደ ጻድቅ እያለ የሚጠራ በጎቹ ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም፣ የዓለሙን ኃጢአት የሚያስወግድ እውነተኛው በግ እሱ ተብሎ የእሱ በጎች ደግሞ እኛ። ክብርና ምስጋና ለስሙ ይሁን። የበጉ በጎች የመሐሪው ልጆች የምሕረት ልጆች የደጉ አባት ልጆች ደጎች እንድንሆንለት እግዚአብሔር ይፈልጋል። እሱ በግ ተብሎ እኛን በጎቹ ያደረገን፣ እሱ እረኛ ሆኖ እኛ ደግሞ ተጠባቂዎች ያደረገን፣ እሱ ገበሬ ሆኖ እኛ ደግሞ በግብርና ውስጥ እንድንኖር ያደረገን፣ ስጋውን ቆርሶ ደሙን አፍስሶ ለእኛ የመገበን አምላክ። አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ አንኳኩቶ ያልተከፈተለት ለምኑ ያልተሰጠው ማን ነው የሚለን አምላክ። ገበሬው በዝናብ እንዲያንኳኳ፣ ነጋዴው በትርፍ እንዲያንኳኳ፣ ወንጌላውያን በመረብ እንዲያንኳኩ፣ ቄሶች በቅዳሴ፣ ምዕመናን በስጦታቸው እንዲያንኳኩ ያደረገ፣ ባለትዳሩ በልጅና በኑሮው እንዲያንኳኳ ያደረገ፣ አንኳኩቶ ደግሞ ሳይከፈትለት የቀረ የሌለ፣ ይልቁንም ለምኖ ደግሞ ያልተሰጠው የሌለለት ለጋሽ ሰጪ የሆነ አምላክ እሱ ይህን ነው ይላል። ይቀጥልና ጻው ቅድሜሁ በተጋንዮ ውስታ ይጻዲው በስባት መንሁ ባው ቅድሜሁ በተጋንዮ ባው ቅድሜሁ በተጋንዮ ይቀርታ ባው ቅድሜሁ በተጋንዮ ውስታ ይጻዲው በስባት መንሁ ምን ማለቱ ነው? በምስጋና ግቡ። ወዴት? ወደ አደባባዩ። ወደ አደባባዩም በምስጋና ግቡ። ጾምንም እንጹም። ጓደኞቻችን እናፍቅር። ባው ቅድሜሁ በተጋንዮ ውስተ አጽዋዲሁ በስብሐት መንዎ ንጹም ጾመ ወናፍቅር ቢጸነ ወንትፋቀር በበይናቲነ። ይገርማል። ወደ ምንድን ነው የሚለው? እኛስ ሕዝቡ የማሰማሪያ በጎቹ ነን ይልና ወደ ደጅ በመውጣት ወደ አደባባዩ በምስጋና ግቡ። ጾምንም እንጹም፣ ጓደኛችንን እናፍቅር፣ እርስ በርሳችንም እንፈቃቀር አለ። ያደርግልን መድኃኒዓለም። ምንድን ነው? ባኡ ቅድሜሁ በተጋንዮ ወውስተ አዕጻዲሁ በስብሐት መንዎ። ምንድን ነው? ወደ ደጅ ወደ በሩ ግቡ። ባው ቅድሜሁ ወደ እሱ ወደፊቱ ግቡ። ወደ ደጅ በመግባት ወደ አደባባዩ
በምስጋና ግቡ። ጾምን እንጹም፣ ጓደኞቻችን እናፍቅር፣ እርስ በርሳችንም እንፈቃቀር። ባው ቅድሜው በተጋኔው አዎ በመገዛት በመፍራት ግቡ። ወይታይጻዲሁ በስብሐት መንዎ በአደባባዩም በምስጋና ግቡ። አዎን ንጹም ጾመ ወናፍቅር ቤዛነ ጾምንም እንጹም ጓደኞቻችን አንድም ጓደኛችን አንድም ጓደኞቻችን እናፍቅርን ወነትፋቀር በበይናቲነ እርስ በርሳችንም እንዋደድ አለ። ለሁላችንም ያደርግልን መድኃኔዓለም። ይቀጥልና ምን ይላል? አክብሩ ሰንበተ ተገበሩ ጽድቀ። አዎ ሰንበትን አክብሩ፣ እውነትን አድርጉ። እስመ ሰንበትሰ በእንተ ሰብእ ተፈጥረት። ሰንበትን እናክብር እውነትንም እንስራ። አዎ ሰንበት ስለ ሰው ተሰጣለችና፣ ሰንበት ለሰው ልጆች ተሰጣለችና ሰንበትን እናክብር እውነትንም እንስራ። አዎ አቤቱ አለ ሰንበትሰ በእንተ ሰብእ ተፈጥረት። አዎ ምሕረተ ወፍትሐ ሊለከ ዘምር ወዲየ ፍኖተ ንጹሐ እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁ ንነሰዙ አባጋ መሬቱ ይላል። ለሰው ተሰርታለችና ማን? ሰንበት ለሰው ተሰርታለችና ሰንበትን እናክብር እውነትንም እንስራ። አቤቱ ምሕረትና ፍርድን እቀኝልሃለሁ እዘምርልሃለሁ፣ ንጹሕ መንገድንም አስታውሳለሁኝ ይላል። ንነሰዙ አባግዓ መሬቱ እዘምራለሁ ንጹሕ መረብንም መንገድንም ንነሰዙ አባግዓ መሬቱ ንጹሕ መንገድንም አስታውሳለሁ ይላል። ቅዱስ ያሬድ የተናገረው ድርሰት ነው። ስለዚህ ለእግዚአብሔር ተቃላይ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተገዙ ተብሏልና ለእግዚአብሔር ለአምላካችን በፍርሃት እንድንገዛ የአምላካችን እግዚአብሔር መልካም ፈቃዱ ይሁን። ቅዱስ ያሬድ ይህንን ያለ ለእግዚአብሔር መገዛት ደስ ይበላችሁ፣ ደስ እያላችሁ ተገዙ። እግዚአብሔር ቸር ምሕረቱም ለዘላለም ነውና የዘላለም ምሕረት ያለው አምላክ ነውና መሐሪ ነውና እውነቱም ለልጅ ልጅ ነውና ለእግዚአብሔር ተገዙ ይልና እኛስ ሕዝቡ የመሰማሪያ በጎቹ ነን አለ። ወደ ደጁ በእውነት ወደ አደባባዩም በምስጋና እንግባ። ጾምን እንጹም፣ ጓደኞቻችን እንውደድ፣ እንፋቀር፣ እርስ በርሳችንም እንፋቀር። ሰንበት ስለ ሰው ተሰጣለችና ሰንበትን እናክብር እውነትንም እንስራ። አቤቱ ምሕረትና ፍርድህ ምሕረትና ፍርድን እቀኝልሃለሁ እዘምራለሁ። ቅዱስ ያሬድ በእውነት ያልሰራው ያልዘመረው መዝሙር ያላቀረበው ምስጋና የለምና የጻድቁ በረከት በሕይወታችን ላይ እንዲያድር የአምላካችን የዚያን መልካም ፈቃዱ ይሆንልን። በቅዳሴው ላይ የሚነበበው መልእክት የመጀመሪያው ዕብራውያን 13:17 ላይ ነው። ዘወትር ለእግዚአብሔር ምስጋናና መሥዋዕት አቅርቡ ለስሙ ዘምሩ። ዘወትር ነው። ዘወትር ለእግዚአብሔር የምስጋና መሥዋዕት ስትነሳ እመኒን ዘትትነሳ ስትነሳ ወእመኒን ዘትሐውር ስትጓዝ ወእመኒን ዘትነብር ስትቀመጥ ወእመኒ እንዘትትመየጥ ስትመለስ ስትሄድ ስትመለስ ስትተኛ ስትነሳ ኢትርሳ ተዘክሮተ እግዚአብሔር አምላክ የእግዚአብሔርን ስም ከመጥራት ዝም አትበል ይላል። ይህ ነው የሚናገረው። በቃ በጊዜውም ያለ ጊዜውም እግዚአብሔርን አመስግን። ስትከፋ ማመስግነው፣ ስትደሰት ማመስግነው፣ ስትታሰር ማመስግነው፣ ስትፈታ ማመስግነው፣ ስትራብም ማመስግን፣ ስትጠግብም ማመስግን፣ ስትራቆትም ማመስግን፣ ስትለብስም ማመስግን። አለቀ። ሲመችም ማመስግነው፣ ሳይመችም ማመስግነው። ይህንን ይላል። ለዚህ ነው ምን አለ? ዘወትር ለእግዚአብሔር የምስጋና መሥዋዕት። የምስጋና መሥዋዕት እልልታ መሥዋዕት ነው። ወደ እግዚአብሔር መምጣት ጊዜ መሥዋዕት ነው። ገንዘብ መሥዋዕት ነው። ቃል እግዚአብሔር መሥዋዕት ነው። ይህንን አቅርብ ለስሙም ዘምር ይላል። ለስሙ እንድንዘምር ያደረገን አምላክ ክብርና ምስጋና ለስሙ ይሁን። ሌላው ያዕቆብ 4:6 ላይ ነው። ኦሆ በልግ ወለ እግዚአብሔር ቢበልግ ወለ ዲያብሎስ ነው። ለእግዚአብሔር ተገዙ፣ እግዚአብሔርን እሺ በሉት፣ ዲያብሎስን ተቃውሙት ይላል። በቃ ሰው ለእግዚአብሔር መገዛት አለበት። እግዚአብሔርን አምላኩን ማክበር አለበት። ለእግዚአብሔር መገዛት አለበት። ስለዚህ ምን አለ? ለእግዚአብሔር ተገዙ። እንደውም ጌታ እንዳይቆጣ ለእግዚአብሔር ተገዙ ይላል። ስለዚህ ያዕቆብ ምን አለ?
እግዚአብሔርን እሺ በሉት፣ ዲያብሎስን እምቢ በሉት፣ ለእግዚአብሔር ተገዙ አለ። በደስታ በፍስሐ ተገዙ። በቃ የሚምር ይቅር የሚል የሚያኖር መንግስቱንና ጽድቁን የሚያወርስ ቸር ታጋሽ ደግ አምላክ ስለሆነ ለእግዚአብሔር ምን አለ? ተገዙ አለ። መዝሙረኛው ልበ አምላክ ዳዊት ደግሞ በመዝሙሩ ተቀነዩ ለእግዚአብሔር በፍርሃት ወታሰይ ሁለቱ በረአድ አጽንዑ ዋለ ጥበብ ከመ ይትማዕ እግዚአብሔር መዝሙር 2 ቁጥር 11 ላይ ለእግዚአብሔር በፍርሃት ተገዙ። ያንኑ ደግሞ ቅዱስ ያሬድ የወሰደው ከዚህ ነው፣ ከብሉይ ኪዳን ነው። ቅዱስ ያሬድ የወሰደው ምን አለ? ለእግዚአብሔር በፍርሃት ተገዙ። ምንድን ነው? የሚቀጣም የሚምርም የሚያኖርም የሚያለብስም የሚያጎርስም ክረምትና በጋ ሙቀትና ቅዝቃዜ ጨለማና ብርሃን ይልቁንም ደግሞ መዝራትና ማጨድን የሚያፈራርቅ ልጅነትና ወጣትነትና ሽምግልና መኖርና አለመኖርን የሚያፈራርቅ እርሱ ስለሆነ ለእሱ በፍርሃት ተገዙልን። ምንድን ነው? አምላክ መሆኑን አምናችሁ ማለት ነው። ፈጣሪ መሆኑን አምናችሁ ለእሱ ተገዙ ይላል። በረአድም ደስ ይበላችሁ። በመንቀጥቀጥ ወደ እግዚአብሔር ቤት ስንገባ አምላክ ሆይ በአንተ ቸርነት ነው የምንገባው እንጂ ምን ስላለኝና ምን በጎ ነገር አለኝና እያላችሁ እየተንቀጠቀጣችሁ አመስግኑት ነው የሚለው። ይቀጥልና አጽንዑ ለጥበብ ከመ ይትማዕ እግዚአብሔር። ጥበብን አጽኗት። ማን እንዳይቆጣ? እግዚአብሔር እንዳይቆጣ። አይቴ ብሔራ ለጥበብ ወአይቴ ማኅደራ። የጥበብ አገሯ ወዴት ነው? ማደሪያዋስ ወዴት ነው? መምጫዋስ ወዴት ነው? ጥበብሰ መድኃኒነ ውእቱ፣ ጥበብስ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ይላል። ቀጥልና ምን ይላል? ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል። ምንድን ነው እሱ? ዓለምን የፈጠረበት ጥበቡ እስመ ውእቱ ይቤ ወኮኑ ወውእቱ አዘዘ ተፈጥሮ፣ ከሰው በስተቀር ሁሉን ሁኑ ነው ያለው። ሰማይን ከላይ ሁን አለው፣ ተሰቀለ። መሬትን ተዘርጋ ነው፣ ተዘረጋ። ጨለማ ከታች ሁን አለው፣ ቀጠለ። እሳትን ቀጥላለሁ፣ ከዚያ ነፋስን ቀጥላለሁ፣ ከዚያ ውሃን ቀጥላለሁ። ከውሃ ላይ እነሆ ምን አደረገ? ይህንን መሬት ዘረጋ። በላይ ለማየት ዘጠፈረ ቤቱ አለ ቅዱስ ያሬድ። በውሃ ላይ ቤቱን የሰራ ይልቁንም ዘአጽንዐ ለምድር ዲበ ማይ፣ መሬትን በውሃ ላይ ያጸና ይልቁንም ዘሰፋ ሰማይ፣ ሰማይን የዘረጋ ድንግል አስተራየ፣ ከድንግል ማርያም አንድም በድንግል ማርያም ተጸንሶ ታየ፣ ተወልዶ ታየ፣ ታዝሎ ታየ፣ ሲጠባ ታየ፣ ሲጠመቅ ታየ፣ ሲሰቀል ታየ፣ ሲሰደር ታየ፣ ህብስት ሲባርክ ታየ፣ ዕውር ሲያበራ ታየ፣ በሽተኞችን ሲፈውስ ታየ፣ ሙት ሲያነሳ ታየ። ዘሰፋ ሰማይ እምድንግል አስተራየ እሞ ወላዲት ወኪያ ረሴ፣ እናቱ ወላዲት አምላክ እሷን አደረገ። መንጽሔ አበሳ ወሀበነ ማየ፣ ሰማዩን የዘረጋው ከድንግል ማርያም የተወለደው ድንግል ማርያም እናት ያደረገው ኢየሱስ ክርስቶስ የምንነጻበት ውሃ ሰጠን ይላል። ዘካርያስ 12 ላይ ደግሞ ዘሰፎ ለሰማይ፣ ሰማይን የዘረጋው ወሳራ ለምድር ዲበ ዘበነ ማይ፣ ምድርን በውሃ ጀርባ የመሰረተ ወፈጠረ ነፍሰ ለሰብ፣ ለሰው ልጅ ነፍስ የፈጠረ ነው አለ። ሰውን የፈጠረው ነው ማለት ነው። ስለዚህ አጽንዑ ለጥበብ ከመ ይትማዕ እግዚአብሔር፣ የጥበብ ባለቤት እግዚአብሔር ነው። ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ማለት ቃል ወደ ድንግል ማርያም መጣ፣ መንፈስ ቅዱስ ሥጋዋን ከፈለ፣ ቃልና ሥጋ ተዋሃዱ፣ በድንግል ማርያም ማኅፀን ተዋህዶ ሆነ። የማን የመለኮትና የሥጋ ተዋህዶ ማለት ነው። ምን ሆነ? አምላክ ሰው ሆነ፣ ሰው አምላክ ሆነ። ይህን ነው ጥበብ ያለው። እንግዲህ አየው፣ ጥበብ ማለት ይሄ ነው። ስለዚህ ይህ ምን ሆነ ማለት ዓለምን ያድን ዘንድ ቃል መጣ። ዓለምን የፈጠረበት ያ ቃል መጣና ሰው ሆነ። ሰውም የሆነው አምላክ በቀራንዮ ተሰቅሎ ዓለሙን አዳነ። ለዚህ ነው ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ዓለምን የፈጠረበት ጥበቡ ሁን እያለ ሁሉ 22 ስነ ፍጥረት 21 ስነ ፍጥረት ሆነ። ሰውን ግን የእጁ ስራ አደረገው። 21 ስነ ፍጥረትን 20 ዓለማትን የፈጠረበት ቃሉ ያ ቃል ቀድሞ ነበረ። ቃሉም በእግዚአብሔር ዘንድ ነበረ። ቃሉም እግዚአብሔር ነበረ። ቃል ሥጋ ሆነ አለ። ያ ቃልም ሥጋ ሆነ። ያ ቃል ሥጋ ሆኖ ሰው ሆኖ ምን ሆነ? በቀራንዮ ተሰቅሎ ዓለምን አዳነ። ሥጋውን ቆርሶ ደሙን አፍስሶ ዓለምን ያዳነበት ጥበቡ ማለት ይሄ ነው። ዓለምን የፈጠረበት ጥበቡ ሳህሉ ለእግዚአብሔር መላ ምድር፣ የእግዚአብሔር ቸርነት ምድር መላ። ወበቃለ እግዚአብሔር ጸና ሰማያት፣ በእግዚአብሔር ቃል ሰማያት ጸኑ። አየሁ፣ ይህ ቃል ሰማያትን ያጸናበት ያ ቃል በድንግል ማርያም ማኅፀን ቀዳሚሁ ቃል ነሣ መሬተ ይላል ደግሞ ቅዱስ ያሬድ። ያ ቃል ዓለምን የተፈጠረበት ያ ቃል ነሣ መሬተ ማለት ምንድን ነው? ከድንግል ማርያም ሰው ሆነ ማለቱ ነው። ቅዱስ ያሬድ የጥምቀት ድጓ ነው ይህንን ነው የሚናገረው። ስለዚህ አጽንዑ ለጥበብ ከመ ይትማዕ እግዚአብሔር፣
ጌታ እንዳይቆጣ ጥበብን አጽንታችሁ ያዙ፣ እጀ ብላችሁ ያዙ ይላል። የዕለቱ ወንጌል የዮሐንስ ወንጌል ምዕራፍ 3 ቁጥር 10 ጀምሮ ያለው ወንጌል ነው። ከመጀመሪያው ጀምረ እንደው ባጭሩ እንመልከተው። ምን ይላል? ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለ። ምንድን ነው እሱ? ውሃውን ወይን ሲያደርግ አይቶታል። በሁለት ዓሣና በ5 እንጀራ 5,000 ሕዝብ አጥግቧል። አይኑ ላይ የአይን ምልክት የሌለውን ግንባሩ ላይ የአይን ምልክት የሌለውን አይን ሲፈጥርለት አይቷል። 38 ዓመት ሙሉ ካልጋ ላይ ተጣብቆ የነበረውን ያለምንም ነገር ተነስ ሲል አይቷል። ሙት ሲያነሳ፣ እውር ሲያበራ፣ ጎባጣ ሲተረተር፣ ለምጻም ሲያነሳ አይቷል። ባህሩን ሲገስጸው አይቷል። በሁለት ዓሣና በ5 እንጀራ 5,000 ሕዝብ ሲያጠግብ አይቷል። አሁን ምን አለ? መምህር ወይ እግዚአብሔር ከእርሱ ጋር ከሆነ በስተቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለ። ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት አይችልም አለ። ማን ነው? ኢየሱስ ክርስቶስ። ማንን? ኒቆዲሞስ። ኒቆዲሞስ በነገራችን ላይ 3 አይነት ሀብቶች ነበሩት። አንደኛው መምህር ነው። ምሁረ ኦሪት ነው። ምሁረ ኦሪት በጣም የተማረ እስከ ጥግ የተማረ ነው። መማሩ ግን እግዚአብሔርን አላሳጣውም። እንደውም እኔ ይጎለኛል፣ የማይጎለው ትምህርት እውቀት የባህሪ የሆነ እግዚአብሔር ብሎ ወደ እግዚአብሔር ሄደ። አንደኛው እግዚአብሔርን ከፍ ማድረጉ፣ እግዚአብሔር ትምህርት የባህሪው ነው፣ እኔ ግን ተምሬ እውቀት ሰጠኝ ነው አድሎኝ ነው። እኔ ጉድለት አለኝ፣ ጉድለት ወደሌለበት ወደ እግዚአብሔር እጄ ልማር ብሎ መሄድ ነው። ሁለተኛው የዘመኑ ባለስልጣን ነው። የዘመኑ ባለስልጣን ሆኖ ስልጣን ይገኛል ይታጣልና፣ ጊዜያዊ ስልጣን ዘላለማዊ ባለስልጣን እግዚአብሔርን ሊያረቀኝ አይገባም ሊያሳጣኝ አይገባም ብሎ ስልጣን ሰጭም ነሽም እግዚአብሔር መሆኑን አምኖ መሄዱ ነው። ሶስተኛው እነሆ ባለጸጋ ነው። የዘመኑ ባለጸጋ ነው። ሀብቱ እግዚአብሔርን አላሳጣው። እነዚህ 3 ነገሮች አሁን በእኛ ዘመን ብዙዎችን እግዚአብሔር አሳጥቷቸዋል። ለምሳሌ እውቀት እናውቃለን ብለው ከእግዚአብሔር የራቋል። ማንበብ የማይገባቸውን መጨመር የማይገባቸውን ራሳቸውን ምን እያደረጉ እያሳበዱ ከእግዚአብሔር የራቋል። በእውቀታቸው ምክንያት እውቀት አያስታብይም፣ ይልቁንም ወደ እግዚአብሔር ያቀርባልና። እውቀት አያስኮራም፣ ይልቁንም ደግሞ ጉድለት መፈለግ ነው። እንደነ ንስጥሮስ እንደነ ሰባሊዮስ እንደ ሌሎችም ደግሞ እንደነ መርቅያን ይልቁም ደግሞ እንደነ 318ቱ አባቶቻችን የቅዱስ ጴጥሮስ ደቀ መዝሙር አርዮስ ተወግዞ የተለየበት ትዕቢት እውቀት እስከ ጥግ ነበር። ምን ዋጋ አለው? ሳጥናኤልም እኮ መልአክ ነበር፣ የብርሃን መልአክ ነበር። ምን ዋጋ አለው? መልክ ደም ግባት በመጠን ካልያዙት በልክ ካልያዙት መልክ ይጠፋል። እውቀትም በልክ ካልያዙት ይጠፋል። ስለዚህ እነሆ እነዚህ ሁሉ አወቅን ሲሉ ምንድነው? አወቅኩ ብላ የባሏን መጽሐፍ ቆየች የሚባል ነገር አለ። እውቀቱም እግዚአብሔርን ያላሳጣው፣ ሀብቱም እግዚአብሔርን ያላሳጣው፣ ስልጣኑም እግዚአብሔርን ያላሳጣው ኒቆዲሞስ ነው። ወደ ጌታ መጣና ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት አይችልም ሲለው ምን አለ? ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን? አለ። አሁን መነጋገር ጀመረ። ጉድለቱን ለመምራት ነው የመጣው። የማያውቀውን ሊያውቅ ነው። ምስጢረ ጥምቀትን ሊማር ነው። በሱ እንዲጀመር ለእግዚአብሔር ስለፈቀደ ነው። ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ማለት። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁ አታድንቅ። ነፋስ ወደሚወደው ይነሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ከእናት አባት በስጋ ተወልደሃል፣ አሁን ግን በጥምቀት ልትወለድ ግድ ይልሃል አለ። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለ። ኢየሱስ መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን አታውቅምን? ዛሬ አንተ የእስራኤል መምህር ስትሆን ይህን አታውቅምን? የእስራኤል መምህር ነው ብያለሁ። የእስራኤል መምህር ስትሆን አታውቅምን? እውነት እውነት እልሃለሁ
የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክርነታችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ስለ ምድራዊ ነገር እየነገርኩ አላመንካኝ ስለ መንግሥተ እግዚአብሔር ብነግርህ እንዴት ታምናለህ? ስለ ምድራዊ ነገር በዚሁ በሚታየው ነገር እየነገርኩ ከእናትህ ተወልዳል፣ ከአባት ተወልዳል፣ ከውሃ መጠመቅ አለብህ፣ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ መጠመቃል መወለድ አለብህ ብዬ ስነግርህ ካላመንክ ስለ እግዚአብሔር መንግሥት እንዴት ልታምነኝ ትችላለህ አለው። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ስለ ራስህ ነገር ስነግርህ ካላመንክ ስለ እግዚአብሔር ልንናውን ነው ብነግርህ እንዴት ታምናለህ? ይልቁንም ደግሞ መንግሥተ ሰማያት ማለት ራሱ ክርስቶስ ነው። ራሱ ክርስቶስ ነው። መንግሥተ ሰማያትን የማድል እኔ እየነገርኩ እያለ እኮ ነው። ከሰማይ ከወረደው በቀር አለ ዋልቦ ዘአርገ ውስተ ሰማያት ዘእንበለ ዘወረደ ወልደ እጓለ እመሕያው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ምን ማለት ነው? በፈቃዱ ወርዶ ተወልዶ በፈቃዱ ወደ ሰማይ ከወጣው ከኢየሱስ ክርስቶስ በስተቀር ከሰማይ የወረደ የለም፣ ወደ ሰማይ የሚወጣ የለም። ምን ማለት ነው? በስመ በፈቃዱ በስምረታቡ መንፈስ ቅዱስ መጽዋዕዳነ በአባቱ ፈቃድ አንድም በራሱ ፈቃድ በቅዱስ ገብርኤል ጸዋሪ ዜና የመሰራች ተናጋሪ ቃልን ይዞ የመጣ በድንግል ማርያም ደግሞ አምላክን መጽነስ በራሴ ፈቃድ የመጣሁ እኔ ነኝ ማለት ነው። ምን አለ? ከሰማይ ከወረደው በቀር ወደ ሰማይ በራሱ ፈቃድ ከሰማይ ወርዶ በራሱ ፈቃድ ወደ ሰማይ የወጣ የለም አለና ምን አለ? ከሰማይ ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። የሰው ልጅ የእግዚአብሔር ልጅ የሰው ልጅ የእግዚአብሔር ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ሙሴ እስራኤላውያንን ይዞ ከተሻገረ በኋላ እስራኤላውያን እግዚአብሔርን በደሉ። ሲበድሉ ምን አደረገ? ነዘር እባብ አስነሳና መድኃኒዓለም አስነደፋቸው። ሙሴ ይቅር በላል ለምን እንደሚያጠፉ አታውቃለህ፣ ነገር ግን ያሻገርካቸው እንዲያገለግሉ እንዲያመሰግኑ ነውና ይቅር በላል። በዚህም ጊዜ የነደፋቸው የዲያብሎስ ነው፣ ከይሲ ነው፣ እባብ ነው፣ ተናዳፊ ነው፣ ገዳይ ነው። ነገር ግን የነሐስ እባብ የማይናደፍ ማለት ነው። ያንን በፊታቸው ዓላማ አድርገህ ስቀል ይድናሉ አለ። ዳኑ። ነዳፊው የነደፋቸው ዲያብሎስ ነው። የነሐሱ እባብ ምሳሌ ክርስቶስ ነው። ክርስቶስ ግን ዓለምን ያዳነ አምላክ ነው፣ መድኃኒት ነው ክርስቶስ። እባቡ መርዘኛ ነው፣ ተናዳፊ ነው። ክርስቶስ ደግሞ አዳኝ ነው። ስለዚህ ሙሴ በምድረ በዳ እባብን ቢነድፋቸው ነሐሱን እባብ ሰቅሎ እንዳዳናቸው የሰው ልጅ ይሰቀል ዘንድ ይገባዋል። ምንድን ዘወረደ እምላዕሉ አይሁድ ሰቃሉ ወሚመ ኢያእመሩ እግዚአ ኩሉ ዘሐዩ በቃሉ። ከላይ የወረደውን አይሁድ ሰቀሉት። ወሚመ ምንም አላወቁም። እግዚአ ኩሉ ዘሐዩ በቃሉ በቃሉ ዓለሙን የሚያድነውን አምላክ አላወቁትም። ስላላወቁት ሰቀሉት አለ። እንደውም ደግሞ ቅዱስ ጳውሎስ ምን ይላል? ቢያውቁስ ኑሮ የክብርን ጌታ ባልሰቀሉት ነበር አለ። አይሁድ አያውቁም። ቢያውቁማ ኑሮ የክብርን አምላክ ባልሰቀሉት ነበረ አለ። ለምን ይሰቅሉት ነበር? ቢያውቁ ምን ያውቃሉ? ግን ያው ፊታቸውን ጸፍቶ አፋቸውን ከፍቶ ኢየሱስ ናዝራዊ ንጉሥ አይሁድ ብለው በመስቀሉ ላይ እንዲያስቀምጡ እንዲጽፉ አድርጓቸዋል። ግን እያወቁ አሁን ማወቅ የሥጋ አእምሮ ነው። ውስጣዊ አእምሯቸው አላወቀው። ስላላወቁ ሰቀሉት ይለናል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። እርሳችን ነው እግዚአብሔር ዓለሙን እንዲወዷልና እስመ አፍቀሮ እግዚአብሔር ላለ እግዚአብሔር ዓለሙን እንዲሁ ስለወደደው ወረደ፣ ተወለደ፣ ተሰቀለ፣ ዓለሙን አዳነ፣ ሞተ። ይህ ነው የሚናገረው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። እግዚአብሔር ዓለሙን እንዲወዶታልና። ምን ስራ አለው ዓለም ታዲያ? እግዚአብሔር እንዲሁ ባይወደው ኑሮማ ማን ነው አሁን ዛሬ በጽድቁ የሚጸድቅ? በእውነቱ በስራው የሚጸድቅ ማን ነው? በመልካምነቱ የሚጸድቅ ማን ነው? በበጎነቱ የሚጸድቅ ማን ነው? ነገር ግን እግዚአብሔር እንዲሁ ዓለሙን ስለወደደው ነው ማለት ነው። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ወደ ብርሃን ይመጣል። ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ አገር መጣ። በዚያም ከእነርሱ ጋር ተቀምጦ ያጠምቅ ነበረ ይልና የመጀመሪያው መዝሙር ዘወረደ ሰንበት
ወንጌል የዮሐንስ ወንጌል ምዕራፍ 3 ቁጥር 10 እስከ 21 ያለው ቃል ይህን ይናገራል። እግዚአብሔር ዓለሙን እንዲወዶታልና። እስኪ ወደኛ እናምጣው። ዛሬ እግዚአብሔር እንዲሁ ያለ ስራችን ባይወደን ኑሮ፣ ሰው በመሆናችን ብቻ ባይወደን ኑሮ ማን ነው በስራው የሚጸድቀው? ማን ነው በስራው የሚኖረው? ዛሬ እንደ ሰብአ ትካት ዛሬ መሬት ተከፍታ ትጠንም ነበር። እሳት እንደ ገሞራና እንደ ሰዶምስ የእሳት ዲን ሳይበላንም ነበር። ይልቁንም ደግሞ እንደ ባሕረ ኤርትራስ ደግሞ አላውያንን እንደ ዋጠች ኤርትራ እኛንስ የቆምንባት ምድር አትውጠንም ነበር ወይ? አዎ ሮቀ መዓቱ ወብዝኃ ምሕረት ጻድቅ ወመስተጋዝ፣ መዓቱ የራቀ ምሕረቱ የበዛ ቸር የሚታገስ አምላካችን ስለሆነ እነሆ እንዲሁ ወደደ። እንዲሁ ምንም ስራ የለን ዓለሙን እንዲሁ ወዶታልና። በምን ጾም እንዴት፣ ስግደት እንዴት፣ ምሕረት እንዴት፣ ቸርነት እንዴት፣ ፍቅር እንዴት፣ ይቅርታ የት አለ እንዴ? ዓለም እኮ የጦርነት ቀጠና ናት እኮ። ሕፃናት ምንም የማያውቁ መውጫና መግቢያቸውን የማያውቁ ሕፃናት ዛሬ የት ናቸው? ወጣቱ የት ነው? አረጋውያን ናቸው የት ናቸው? ካህናቱ እንዴት ናቸው? ሊቃውንቱ እንዴት ናቸው? የት ነው ያለ ነው? የምንናገረው የሚሰበስብ ነው የሚበትን ነው? የሚያስተምር ነው ወይስ ደግሞ የሚያስክድ ነው? ሕይወታችን አገልግሎታችን ምንድን ነው? አትራፊ ነው? አዎ ይህን ስናየው እግዚአብሔር እንደው ዝም ብሎ እንደወደደ ማወቅ ያስፈልጋል። ለምሳሌ አሁን ዛሬ ሰው ሰራተኛ ነው በየቤቱ አይደል? በየሰራ ስራ አለ። ደሞዝ ካልተከፈለው እዚያ ቦታ ላይ አይሰራም። እኛ አሁን የምንሰራው ለደሞዝ የሚያበቃ እግዚአብሔርን አሁን እንደው ምንድን ነው የሰራነው ስራ ቢባል እግዚአብሔር አሁን የሰራችሁትን የስራ ውጤት አምጡ ዋጋችሁን ልክፈላችሁ ይላል። ምን ነው የስራ ውጤት? በወንጌል ነው? በጸሎት ነው? በጥምቀት ነው? በጾም ነው? በምሕረት ነው? በይቅርታ ነው? በፍቅር ነው? ምን ላይ ይሰራል? እንናገራለን ግን አንኖረው፣ እናወራለን። አዎ ስለዚህ እግዚአብሔር ዓለሙን እንዲሁ ወዷልና፣ እንዲሁ የወደደና አምላክ ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። ዓርብ ዓርብ በየሳምንቱ ከሰዓት በኋላ የሚተላለፍ መዝሙረ ያሬድ የእሑድ መርሃ ግብር የሆነ በየሳምንቱ ዓርብ ዓርብ እናቀርባለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ሰላም እግዚአብሔር ከሁላችን ጋር ይሁን።